በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች እንኳን ወደዚህ ሚዲያ በሰላምና በጤና መጣችሁ። የክርስቶስ ሰላምና ፍቅር ከሁላችሁ ጋር ይሁን። ይህ የእግዚአብሔር ቃል ብዙዎችን ይጠቅማል ካላችሁ ሼር፣ ላይክ በማድረግ እንድትተባበሩኝ የሁል ጊዜ ጥያቄዬ ነው። ይህ የእግዚአብሔር ቃል ለሁሉ ይደርስ ዘንድ የቤተ ክርስቲያናችንን አስተምህሮ በወልድ ውሉድ በክርስቶስ ክርስቲያን ተሰኝተን የተጠራን ነአምን በአሐዱ አምላክ ብለን በአንድ አምላክ የምናምን ውድ ኦርቶዶክሳውያን የቤተ ክርስቲያናችንን ሕግና ስርዓት ማወቅ ይገባናል። አባቶቻችን መጽሐፍ ቅዱስን መሰረት በማድረግ መጽሐፍ ቅዱስን መነሻ በማድረግ መጽሐፍ ቅዱሱን መጽሐፍ ጠብቀው ስርዓተ ቤተ ክርስቲያንን ሕገ ቤተ ክርስቲያንን በእንዴት አይነት መንገድ መኖር እንዳለብን ብዙ ቅዱሳት መጻሕፍት ተጽፎልናል። የተወደዳችሁ የእግዚአብሔር ቤተሰቦች በዚህ ወቅት ወይም በዚህ ሰሞን አንድ የማህበራዊ ሚዲያ ላይ የሚንቀሳቀስ ስለ ዋልድባ ገዳም ስለ አበው ዋልድባ ገዳም ሲወራና ሲነገር እየሰማን ነው። ዋልድባ ገዳም ወይንም አበው በእርግጥ ሰምተናቸዋል፣ ሁሉም አይደሉም። በቤተ ክርስቲያናችን ስርዓት በቤተ ክርስቲያናችን ሕግ ውስጥ 6ቱ ቃላተ ወንጌል አሉ። ከእነዚህ 6ቱ ቃላተ ወንጌል ውስጥ አንዱ አትስረቅ፣ አትግደል፣ አትርገም፣ አትራገም ወንድምህን የሚል ቃል ነው። 6ቱ ቃላተ ወንጌል እንግዲህ መድኃኔዓለም ኢየሱስ ክርስቶስ በመዋዕለ ስብከቱ በመዋዕለ ሥጋዌ ያስተማረው ሕያው የሆነ ቃሉ ነው። ወደ እግዚአብሔር የተጠጉ እንግዲህ ቅድስናን ቤተክርስቲያናችን ለሰዎች የምትሰጠውና የቅዱሳን ስማቸው በእግዚአብሔር ዙፋን ፊት ለዘላለም እየተዘከሩ በምድር ላይ እየታሰቡ እንዲኖሩ የተደረገበት ምክንያትም ስጋዊ ልዩ ልዩ የሆኑ የቅድስና ደረጃዎችን አልፈው እስከ ነጽሮተ ስሉስ ቅዱስ ድረስ ደርሰው የሚመጣውን እና ከነሱ በፊት በእነሱ ዘመን ያለው ሁሉ የተገለጸላቸው ሀብተ ፈውስና ሌላም ልዩ ልዩ የሆኑ ነገሮች የተሰጣቸውና ጠላቶቻቸው ሲወግሯቸው በድንጋይ ሲደበደቡ ጠላቶቻቸው እንደ አምላካችን እና መድኃኒታችን ኢየሱስ ክርስቶስ የሚያደርጉትን አያውቁምና ብሎ እሱ ክርስቶስ እንዳስተማራቸው በመስቀል በመከራ ላይ ሆነው ለሚገሉና ለሚወጉ ለሚገርፉ ለሰቀሉት ሁሉ እንደሚያደርጉትን አያውቁምና አባት ሆይ ብሎ የባህሪ አባቱን ምሕረትና ይቅርታ እንዲደረግላቸው እንደጠየቀ ሁሉ እኛን ሊያስተምረን በቀራንዮ ላይ ሰዎች ጠላቶቻችን ሲደበድቡን፣ ጠላቶቻችን ሲወግሩን፣ ጠላቶቻችን ሲያባርሩን እኛ ለነሱ መጸለይ እንዳለብን ነው መድኃኔዓለም ኢየሱስ ክርስቶስ ያስተማር። ይህንን አብነት አድርገው አባቶቻችን እንግዲህ ለወጋሪዎቻቸው የነሱን መኖርን የማይፈልጉት ሲጸልዩላቸው አይተነዋል። ቅዱሳት መጻሕፍትም ተራገሙ የሚል ቃል በቅዱሳት መጻሕፍት ውስጥም አናገኝ። እንግዲህ ታላቁ ገዳም ዋልድባ አባቶቻችን አንድ ወንድማችን የቤተክርስቲያናችን ልጅ ወይንም ቤተክርስቲያናችንን የሚወድና ከአብራከ መንፈስ ቅዱስ ከማኅፀነ ዮርዳኖስ ተወልዶ ቤተክርስቲያንን ያው እንግዲህ በማወቅም ይሁን ባለማወቅ አላውቅም ቢያጠፋም ይመከራል። እንግዲህ ቤተክርስቲያናችን ብዙ ደረጃዎች አሏት የሕግጋት። መጀመሪያ ጊዜ አንድ ሰው ቢያጠፋ ብቻህን ምከረው፣ ንገረው። ደግሞ አሁንም ከጥፋቱ አልመለስ ብል አንድ ሰው ይዘህ ሄደህ ምከረው፣ አሁንም ብል እስከ 3 ድረስ ይላል። ኋላ ግን ለቤተ ክርስቲያን ንገራት ነው የምለው። ለቤተ ክርስቲያን ንገራት። ያ ሰው ባይመለስ፣ ያ ሰው ቢበድልህ ከጥፋቱ ባይመለስ ለቤተ ክርስቲያን ንገራት ይላል እንጂ ተራገሙ የሚል ሕግ የለንም። ተራገሙ የሚል ሕግ የለንም። እንኳን የቤተ ክርስቲያን ልጅ ሆኖ ይቅርና ለሚያጠፏችሁ፣ ለሚገሏችሁ፣ ለሚያባሯችሁ ሁሉ የእናንተን ጥፋት ለሚፈልጉ ሁሉ ጸልዩላቸው ነው የምለው ቅዱስ መጽሐፍ ነው የእኛ ሕግ። ተወደዳችሁ የእግዚአብሔር ቤተሰቦች፣ ለመሆኑ ይህን ቃል የቱ ላይ ነው የምናገኘው? 6ቱ ቃላተ ወንጌል በማቴዎስ ወንጌል ምዕራፍ 5 ከቁጥር 17 ጀምረን ቃሉን እናገኘዋለን። 6ቱ ቃላተ ወንጌል ከምዕራፍ 21 ጀምራችሁ ስትመለከቱ እንዲህ ይላል። ዘተብህለ ለቀደምትክሙ ኢትቅትል ነፍሰ ብሎ እንግዲህ መድኃኔዓለም ኢየሱስ ክርስቶስ የቀደመ ሕግ። የተወደዳችሁ ውድ ክርስቲያኖች በተለይ 6ቱ ቃላተ ወንጌል የሚባሉትን ጠንቅቀን ማወቅ ይገባናል።
በዚህ በስድስቱ ቃላተ ወንጌል የማቴዎስ ወንጌል ምዕራፍ 5 ከቁጥር 21 ጀምራችሁ ስትመለከቱ 21 ላይ በተለይ ስትመለከቱ እንግዲህ የእግዚአብሔር ቃል ሰፋ አድርጎ የቀደሙትን ሕግጋቶች ጭምር መድኃኔዓለም ኢየሱስ ክርስቶስ እንዳልሻረ እናገኘዋለን። በዚህ በማቴዎስ ወንጌል ያው ምዕራፍ ከቁጥር 21 ጀምሬ ሳነብ ለቀደሙት አትግደል እንደተባለ ሰምታችኋል፣ የገደለም ሁሉ ፍርድ ይገባዋል አለ። እዚህ ላይ የቀደመው ሕግ አትግደል እንደተባለ ሰምታችሁታል፣ ለገደለ ሁሉ ላይ ፍርድ ይፈረድበት ነበረ። በፊት አትግደል ነበረ። ዛሬ ግን አለ እንግዲህ ቁጥር 22 ላይ ስታነቡ እኔ ግን እላችኋለሁ በወንድሙ ላይ የሚቆጣ ሁሉ ፍርድ ይገባዋል። የሚቆጣ ምክንያቱም የመግደሉ ዋዜማው ቁጣ ነው። ከመቆጣትህ ጀምረ እንግዲህ አስቡት። ገና ስትቆጣ ታስባለህ። ሁለት ጊዜ እንድታስብ እድል ሰጥቶሃል ማለት ነው። ወንድምህን ልክ ስትጠላውና በሱ ላይ እሱን በክፉ ዓይን ስትመለከት ይህ ቅዱስ የእግዚአብሔር ቃል ትዝ እንዲልህ ነው መድኃኔዓለም ኢየሱስ ክርስቶስ አሻሽሎት በፊት ሲገደል ነው ወንድምህን ስትገለው ነው የሚፈረድብህ እንጂ በክፉ ዓይን ስታየው ስትጠላ አይፈረድብህም ነበረ ማለት ነው። ዛሬ ግን ስትጠላው ነው በሕገ ወንጌል አንዱ ስለ ሁሉ ቤዛ ስለሆነ ነው። ስለ ሁሉ ቤዛ ሊሆን የመጣ ለወንድምህ ልክ ለአንተ ልሞት የመጣው ክርስቶስ ለወንድምህም ልሞት ነው የመጣ። አንድ ክርስቶስ ነው የመጣ ወደኛ እና ስለዚህ ወንድምህን በቁጣ እንድትመለከት አይገባም ማለት መድኃኔዓለም ኢየሱስ ክርስቶስ በዚሁ በቅዱስ መጽሐፍ ክፍል ላይ ይህንን ካለ በኋላ ወንድሙን ጨርቅ የሚለው ሁሉ የሸንጎ ፍርድ ይገባዋል። የሸንጎ ፍርድ ማለት የገሃነም ፍርድ ለማለት የገሃነም ፍርድ ይገባዋል። ነፍስ የገደለ ኃጥእ ተብሎ ይፈረድበታል የተባለውን ሰምታችኋል። እኔ ግን ወንድሙን በከንቱ ያሳዘነ ሁሉ ኃጥእ ተብሎ ይፈረድበታል ብዬ እነግራችኋለሁ። የተወደዳችሁ የእግዚአብሔር ቤተሰቦች ክርስቲያኖች፣ በክርስቶስ ክርስቲያን በወልድ ውሉድ ተብላችሁ የተጠራችሁ ዛሬ በየስማችሁ ልዩ ልዩ በሆነ ሁኔታ ሶሻል ሚዲያስ ከፍታችሁ ወንድማችሁን ገበና ስታወሩ የምትውሉ፣ ወንድማችሁን ስታሳዝኑ የምትውሉ እባካችሁ ከክርስትና ሕይወት ውጡ፣ ይሻላችኋል። ምክንያቱም ይህ ቃል ጠንክር ብሎ ነው የሚናገረው። ከኃጢአት ሁሉ የበለጠ ኃጢአት ነው ይህ። ወንድምህን በቁጣ መመልከት፣ ወንድምህን መግደል፣ ወንድምህን ጨርቃም ብለህ በማንነቱ ድሃ ብለህ በመስደብ ስለዚህ እባካችሁ ክፉ ነገር በወንድሞቻችን ላይ ባይወጣ መልካም ነው እላለሁ። ይህ የእግዚአብሔር ቃል ነው፣ እኔ አይደለሁም የሚለው። ኦሪትንስ ወንጌልንስ የሰራ እሱ አይደለም እንዴ? ለምን በቀደመው ሕግ እንዲህ ተባለ እንዲህ ተብላችሁታል ለምን ይለናል ብትሉ ወይንም ከተባለ አዎ እሱ ነው ኦሪትንም ወንጌልንም የሰራ። ነገር ግን ኦሪትን የሰራበት ሕግ እና ወንጌልን የሰራበት አሰራር የተለያዩ ናቸው። ወንጌልን ራሱ በአጭር ቁመት በጠባብ ደረት ተወስኖ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ሆኖ ነው ወንጌልን የሰራው መድኃኔዓለም ኢየሱስ ክርስቶስ። ሕገ ኦሪትን የነቢያትን አንደበት አድርጎ እነ ሙሴን እነ ኢያሱን እነ ኤርምያስን የእነሱን አንደበት ተጠቅመው ነው የተናገረ እንጂ ሁለቱንም ሕግጋት የሰጠ እሱ ነው። በሕገ ወንጌል በአምስቱ ሕገ ወንጌል ላይ ደግሞ አሻሽሎታል። ይህንን ሕግ አልሻረውም። በእርግጥ ምን ይላል? ቁጥር 17 ላይ ቅድም እንዳልኳችሁ እኔ ሕግንና ነቢያትን ለመሻር የመጣው አይምሰላችሁ ልፈጽም እንጂ ለመሻር አልመጣሁም። እውነት እውነት እላችኋለሁ ሰማይና ምድር እስኪያልፍ ድረስ ከሕግ አንዲት የወጣ ወይንም አንዲት ነጥብ ከቶ አታልፍም ሁሉ እስኪፈጸም ድረስ ብሎ መድኃኔዓለም ኢየሱስ ክርስቶስ ተናገረ። የእግዚአብሔር ሕግ የሚሻር ሕገ ኦሪት አልተሻረም ማለት ነው። ሕገ ኦሪት አልተሻረም። የተሻሩ ሕጎች ሕገ ኦሪት
አልተሻሩም፣ ተተኩ እንጂ። ለምሳሌ በፍየል ደምና ርዕሳችን ውጭ ቢሆንም በፍየሉ በኮርማዎቹ ደም በአማናዊ ኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደሙ ገብቶበታል እና እንጂ ኦሪቱ አልተሻረም። ስለዚህ አትግደል እንደተባለ ሰምታችሁታል ይላል። አንድም በከንቱ ያለው እንግዲህ ወንድሙን በከንቱ እንዳይሳደብ ወይትኮነን በአውድ በአደባባይ ይፈረድበታል። በእሳተ ገሃነም ወይትኮነን በእሳተ ገሃነም ይፈረድበታል። ወንድሙን ጨርቅ ለባሽ ብሎ ዲዳ ደንቆሮ ብሎ ቢለው በገሃነም ይፈረድበታል። በገሃነም ነው። በፊት ይህ የተለየ ነው። ደንቆሮ ጨርቅ ለባሽ የምለው ፍርድ የተለየ ፍርድ ነው ማለት ነው። ስርየት የሌለ ፍርድ ነው ይህ ፍርድ። ወንድሙን ደንቆሮ ጨርቅ ለባሽ ብሎ የሚሳደብ አስቡት ክርስቲያኖች። ይህ ከሕግ ሁሉ የሚበልጥ የእግዚአብሔር ሕግ አምስቱ ቃላተ ወንጌል ብዙ ጊዜ ሲነገሩ ብዙ ጊዜ ሲሰበኩ በመቅደሱ ውስጥ አንሰማም። በብዛት የመቅደሱ ሰዎች ይህንን ቃል ይጠቀሙበታል። ደንቆሮ እያሉ የመቅደሱ ሰዎች ይጠቀሙበታል። ስለዚህ ለእነሱ ፍርድ ይገባዋል ማለት ነው። ምን አይነት ፍርድ? ገሃነም ፍርድ። እኔ አይደለሁም የምለው፣ ይህ ቅዱስ የእግዚአብሔር ቃል ነው። ይህ ለምንድን ነው ስለምን ነው ብሉ ከተፈጥሮ ሥጋ ተፈጥሮተ ነፍስ እንዲበልጥ ከስድብም ስድብ ይበልጣልና ከፍዳውም ፍዳው አበለጠ አስበልጦ ተናገረ። ከፍዳ ፍዳ ይበልጣልና። አንድም በአውድ ገሃነም በገሃነም አውድ ያለ ነው። በአክብርዎ ፍርህዎ በፍርህዎ አክብርዎ እንዳለ። ይህንንም ሊቁ ላዕለሰብ እግዚአብሔር በሰው ላይ ሰውን ያንጓጠጠ በአካሄዱ በአነጋገሩ ሰውን ያንጓጠጠ ሰውን የተቸ በኮልታፋነቱ ሰውን የሚተች በአካሄዱ ሰውን የሚተች በአረማመዱ ሰውን የሚተች እሱ እግዚአብሔርን ሰድቦታል ብሎ ሊቁ ይህንን ቃል ዮሐንስ አፈወርቅ ተርጉሞታል። መጽሐፉን አንድ እንግዲህ ለምሳሌ እኔ መጽሐፍ እናንተ የምትጽፉት ጽሁፋችሁን አይቶ አንድ ሰው በጽሁፋችሁ ላይ ቢሳለቅ በአንተ ላይ ነው የተሳለቀው። ስለዚህ ትናደዳለህ። በጽሁፌ ለምን ተሳለቀ ይህ ሰው ብለህ ትቆጣለህ። እግዚአብሔርም እንዲሁ ነው። ሕንፃ ሰሪው ምስማር እኔ የመታሁትን ምስማር በምስማሬ ላይ አንድ ሰው ቢሳለቅ በእኔ ላይ ነው፣ ሕንፃም ላይ እንዲሁ እና ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች በሕንፃ እግዚአብሔር ላይ መሳለቅ መሳደብ አይገባንም ማለት ነው። ብዙዎቹ የቤተ ክርስቲያን መምህርነት ተሰጥታናለች እያሉ በአደባባይ በሚዲያ ሲሳደቡ እናያቸዋለን። ይህ ቃል ከኛ ወገን ከሆኑት ውጪ የሚመለከታት ነው። ከኛ ወገን ውጪ የሆኑት ማለት የማያምኑ ሰው የሆኑ ሁሉ በዚህ ቃል ልንሳደብ አይገባንም ማለት ነው። ልንሳደብ ከሆነ የገሃነም ፍርድ ይገባናል። ስለዚህ የተወደዳቸው የእግዚአብሔር ቤተሰቦች መጠንቀቅ ያስፈልገናል። የማቴዎስ ወንጌል ምዕራፍ 5 ቁጥር 44 ላይ ስንመለከት ደግሞ አንድ ቃል እናገኛለን። እዚህ ላይ ምን ይለናል? እዚህ የእግዚአብሔር ቃል ምዕራፍ 44 ላይ እንግዲህ ባነሩን እንደምትመለከቱት የእግዚአብሔርን ቃል ምን ይላል? እዚህ ጋ ምዕራፍ 44 ላይ ነው ያለ ይህ የእግዚአብሔር ቃል። የተወደዳችሁ የእግዚአብሔር ቤተሰቦች እስከ መጨረሻ ድረስ ይህ የእግዚአብሔር ቃል ለመከታተል የመጣችው ክብር ይገባቸዋል። የምትሰሙት የእግዚአብሔርን ቃል ነው። ጊዜያችንን አባከን አትበሉ። አልባከነም። ለእግዚአብሔር ቃል ክብር ሰጣችሁ ነውና የምታዳምጡት። እኔ ግን ምን ይላል? ወአንሰ እብለክሙ ይላል ባርክዎ ከሀገራችሁ አስወጥታችሁ ማለት እኔ ግን ጸላታችሁን ውደዱ እላችኋለሁ አለ። ምዕራፍ 44 እኔ ግን ጸላታችሁን ውደዱ እላችኋለሁ ማለት ወባርክዎ ከሀገራችሁ አስወጥተው የሚያሳዳችሁን መርቋቸው፣ ከቦታችሁ ከሀገራችሁ አያናውጣችሁ፣ ከመንግስተ ሰማያት አያወጣችሁ እያላችሁ መርቋቸው። ለምሳሌ ተወደዳችሁ የእግዚአብሔር ቤተሰቦች እንግዲህ ሰሞኑን በዚህ በታላቁ ገዳም ውስጥ ወንድማችን እኔ መልካም ሰራሁ ብሎ ነው የሄድኩት ይላል። እሱ ውስጡን የሚያውቀው ክርስቶስ ብቻ ነው። ስለዚህ እንኳን አይደለም ቅዱስ መጽሐፍ ደግሞ የሚለን
ገዳማችሁን ልቀቁ ብለውን ገዳማችንን ሊያቃጥሉ እኛንም ሊገሉን የመጡትን ሰዎች እንድንጸልይላቸው ይህ ቅዱስ መጽሐፍ ያዘናል። ስለዚህ የትኛውን ሕግ ነው መሰረት አድርገን ዛሬ አበው የትኛውን ሕግ ነው መሰረት አድርገው እናወግዛለን እንራገማለን የሚሉት? ስለዚህ ቃሉ በተናገራችሁት ቃል ትሰፈሩበታላችሁ ማለት በሰፈርከው ቁና ትሰፈርበታለህ ይላል የእግዚአብሔር ቃል እና ጸልዩ በእንተ እለ ይጻረሩክሙ ይላል። ለሚጠሏችሁ በጎ ስራን ስሩላቸው፣ በጎ ስራን ስሩላቸው። ስቃይ ለሚያጸኑባቸው ጸልዩላቸው ነው የምለው። ይህ ወንድማችን ደግሞ የቤተ ክርስቲያን ልጅ ነው። ስለዚህ ልንጸልይለት ነው እንጂ የሚገባው እንረግምሃለን ልንለው አይገባም። ትሞታለህ እንድትሞት እኛ መዝቅ መቆሚያ እንጥላለን፣ መቆጠሪያችንን እንጥላለን። እኔ አሁን እንደ ቃሉ ነው እንጂ የማወራው አበውን ለመኮነን አበው ላይ ለመፍረድ ፈልጌ አይደለም፣ ግን ቃሉን ነው ያወራሁት ያለው። እዚህ በዚህ በማቴዎስ ወንጌል ላይ አንድ ሀተታ ትርጉም ታገኙታላችሁ። አንድ ምዕመን ነበረ። ይህ ምዕመን ዘመነ አላውያን ሆኖ በዘመነ አላውያን የሚኖር ጻድቅ ክርስቲያን ነው። ዘመኑ አላውያን ማለት ጨካኞች፣ እምነት የሌላቸው ክርስቲያኖችን የሚያሳድዱ፣ ክርስቲያኖች ከዋሉበት ቦታ የማያስውሉ፣ ክርስቲያኖችን ማየት የማይፈልጉ ጨካኞች ነገስታት በነገሱበት ዘመን ላይ አንድ ጻድቅ ክርስቲያን ነበር። ዘመኑን ተጠቅሞ እምነት የሌለው ወይንም የሌላ እምነት ተከታይ የሆነው አንድ ሰው ይህንን ክርስቲያን መከራ ያጸናበታል። ይህም ክርስቲያን ሁልጊዜ ሌሊት ጮክ እያለ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ ሆይ፣ ይህ ሰው ምረረ ገሃነምን ጣዕመ መንግሥተ ሰማያትን ባያውቀው እንጂ ነው፣ ቢያውቀው ኖሮ መከራ አያጸናብኝም ብሎ እባክህን እንዲያውቀው አድርገው እያለ ወደ መልካም ልቡናውን ወደ መልካሙ አንተን ወደ ማወቅ መልሰው እያለ ይጸልይለት ነበረ። ዘመኑ አለፈ። የአላውያን ዘመን፣ የካህዲያን ዘመን፣ እምነት የሌላቸው ክርስቲያንን የሚያሰቃዩ ነገስታት አለፉ። ይህ ክርስቲያን ያ እንግዲህ አላዊው የክርስቲያን መንግስት ሲነግስ ያ አላዊው እንዲህ ብሎ አሰበ። ያ መከራ ያጸናሁበት ክርስቲያን፣ ያ ያሳደድኩት ክርስቲያን ዛሬ በዘመኔ ቢያገኘኝ፣ በዚህ ዘመን በዘመኑ ቢያገኘኝ እንደምን ያደርገኝ ነበር እያለ ከሰዎች ጋር ሲያወራ ሰዎቹ የክርስቲያኑን ጸሎት የሰሙት ሰዎች ለዛ ለአላዊ እንዲህ አሉት፣ አረ እሱ እኮ ይጸልይልህ ነበረ፣ እሱስ እኮ ቀድሞ እንዲህ እያለ ይጸልይልህ ነበረ። አምላኬ መንግስቱን አሳውቆ መከራውን አታጽናበት፣ መከራውን አየው፣ መከራውን አታሳየው እያለ እኮ ይጸልይልህ ነበረ ብለው ነገሩት። ይህ ክፉ እምነት የሌለው ሰውም ንስሐ ገባ። ንስሐ ገብቶ የክርስቲያን ምግባራቸው እንደምን የጸና ነው። የክርስቲያን ምግባራቸው ማለት ስራቸው እንደምን የጠነከረ ነው። ስራቸው የክርስቲያኖችን ምግባር ሃይማኖታቸው እውነተኛ ትክክለኛ ሃይማኖት ቢሆን አይደለም እንዴ እኛ ለመግደል ስናስባቸው እነሱ የሚጸልዩልን አለና ፈጥኖ ተጠመቀ ይላል። ክርስትና ማለት እንዲህ ነው። የተወደዳችሁ የእግዚአብሔር ቤተሰቦች በክርስትና እንድንኖር የአምላካችን መልካም ፈቃዱ ይሁንልን። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስም ያዘዘን ይህንኑ ቃል ነው። የተወደዳችሁ የእግዚአብሔር ቤተሰቦች ሮሜ 12:14፣ ማቴዎስ ወንጌል ምዕራፍ 5:44፣ ምሳሌ 18:21፣ መጽሐፈ ምሳሌ፣ ሮሜ መልእክት ምዕራፍ 12 ከቁጥር 21፣ ኤፌሶን 4 ከቁጥር 32 ላይ ይህንን የከበረ የእግዚአብሔርን ቃል ታገኙታላችሁ። የእግዚአብሔር ፍቅርና ሰላም ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።